ሰላም የአግዝ ቤተሰቦች ዛሬ የመጨረሻውን የአረፍተ ነገር ትምህርት ይዤላችሁ መጥቻለሁ። እርሱም ስለ ተሳቢ ወይም ኦብጀክት ይሉታል በእንግሊዘኛ። ስለ ኦብጀክት ይዤላችሁ መጥቻለሁ። ስለዚህ እስከ ትምህርታችን ማብቂያ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ተሳቢ ወይም ኦብጀክት ተሳቢ ብሂል ስም ውእቱ ዘይሰሃብ መንገለ ገቢር ግስ በውስጥ አረፍተ ነገር። ተሳቢ ማለት ያው ቃሉ ስም ነው። ምንድነው አገልግሎቱ ካል በአረፍተ ነገር ውስጥ በገቢር ግስ ላይ ገቢር ግስን የሚስብልን ተሳቢ አይደል የሚስብልን ወይም በዛ ላይ እየወደቀ አረፍተ ነገሩን የተሟላ የሚያደርግልን የአረፍተ ነገር አንዱ ክፍል ወይም ፓርት ነው ተሳቢ ማለት። ለምሳሌ እነዚህን እስኪ በህግ እንመልከታቸው የበለጠ ግልጽ እንዲሆንልን። ህግ አሃዱ ሳድስ ቀለም ይትወለጥ ሀበ ግዕዝ ለገቢረ ተሳቢ። ሳድስ ቀለም ከሆነ ግሱ ወደ ግዕዝ በመቀየር ተሳቢ ማድረግ ይቻላል። ለምሳሌ በግራ ተገብሮና ገቢር ግሶች አሉ። ለምሳሌ ተገብሮ ግስ ላይ ማይ ከሆነ ስሙ በገቢር ግስ ላይ ወይም ተሳቢ ለማድረግ ማይ የሚለውን ግስ በአብዛኛው ተሳቢ ምን ላይ ነው የሚገኙ ብለናል? ገቢር ግስ ላይ ነው በአብዛኛው የሚገኙ። ስለዚህ ተሳቢ ለማድረግ ማየ ይሆናል። እጸ የሚለው በሳድስ ነው የሚጨርስ ይቅርታ። ወደ ግዕዝ ሲቀየር የመጨረሻ ፊደሉ እጸ ይሆናል። ሰብ ሰባ፣ ቤት ቤተ፣ ኦፍ ኦፈ፣ ብርሃን ብርሃነ፣ ጥበብ ጥበበ፣ መጽሐፍ መጽሐፈ፣ ባህር ባህረ፣ ጾም ጾመ ይሆናል ማለት ነው። ሳድሱን ወደ ግዕዝ በመቀየር ያንን ቃል ምን ማድረግ ይቻላል? ተሳቢ ማድረግ ይቻላል። የበለጠ ደግሞ ግልጽ እንዲሆንልን በአረፍተ ነገር እንየው። ለምሳሌ በግራ በኩል ተገብሮ አረፍተ ነገር አለ፣ በቀኝ ገቢር አረፍተ ነገር አለ። ስለዚህ ተሳቢው ምን ላይ ነው የሚገኝ ብለናል? በገቢር አረፍተ ነገር ጊዜ ነው የሚገኝ። እሺ ለምሳሌ የመጀመሪያው አረፍተ ነገር ማይ ጽሩይ ሰናይ ውእቱ ለህይወት። ማይ ጽሩይ ሰናይ ውእቱ ለህይወት። ለምሳሌ እዚህ ላይ ማይ የሚለው እንደ ተሳቢ ማይ የሚለውን እንደ ተሳቢ በገቢር ጊዜ ስንጠቀምበት ምን ይሆናል? ሰትየ ማየ አብርሃም። ሰትየ ማየ አብርሃም ይሆናል። አብርሃም ውሃውን ሰጠ ወይም አብርሃም ውሃን ሰጠ። ውሃን ሰጠ። ለምሳሌ ማይ ውሃ ከሆነ ማየ ውሃን የሚል ትርጉም ሊይዝልን ይችላል። ስለዚህ ወደ ተሳቢ ተቀየረ ማለት ነው። ሁለተኛውን አረፍተ ነገር ስናየው ተቀትለ ኦፍ በወልድ። ተቀትለ ኦፍ በወልድ በልጁ ወይም በልጁ ወፍ ተገደለ ከሆነ ኦፍ ነው። ወፍ ተገደለ ከሆነ ወልድ ቀተለ ኦፍ። ልጁ ወፍን በአብዛኛው ተሳቢ መሆኗን ለማወቅ ቃሏ ተሳቢ መሆኗን ለማወቅ የሚል ፊደልን ወይም ቀለምን መጨረሻ ላይ ትጠቀማለች በአማርኛ ስንተረጉሙ ማለት ነው። ለምሳሌ ማየ ማለት ውሃን ማለት ነው። እዚህ ጋር ደግሞ ኦፈ ከሆነ ደግሞ ወፍን ማለት የሚል ትርጉምን ይሰጥልናል። ስለዚህ ወልድ ቀተለ ምንን? ኦፍን። ወልድ ገደለ ምንን? ወፍን ይሆናል ማለት ነው። ስለዚህ ልጁ ወይም ወልድ ወፍን ገደለ የሚል ትርጉምን ይይዝልናል ማለት ነው። ስለዚህ ተሳቢ በአብዛኛው የሚገኙ በገቢር ግስ ላይ ነው። የመጀመሪያው ህግ ሳድስ ከሆነ ስሙ ወደ ምን መቀየር? ወደ ግዕዝ በመቀየር ቃሉን ተሳቢ ማድረግ ይቻላል ማለት ነው። ወደ ሁለተኛው ህግ ስናልፍ ህግ ክልኤቱ ፍጻሜሁ ካዕብ ዘኮነ ተገብሮ ስም ይትወለጥ ሀበ ሳብ ቀለም ለገቢረ ተሳቢ። ፍጻሜው ደግሞ ምን ቀለም ከሆነ ወይም ፊደል ከሆነ ካዕብ ከሆነ ሁለተኛ ፊደል ከሆነ ማለትም ተገብሮ ስሙ ማለት ነው። ገቢር ተሳቢን ለመስራት ወይም ለመመስረት ቃሉን ወይም የመጨረሻ ቀለሙን ወደ ምን መቀየር ነው? ወደ ሳብ ወይም ወደ ሰባተኛ ፊደል በመቀየር ምን ማድረግ ይቻላል? ተሳቢ ማድረግ ይቻላል ማለት ነው። ለምሳሌ ተገብሮ ስሙ ቤቱ ከሆነ ተሳቢ ለማድረግ በገቢር ስም ጊዜ ቤቶ ይሆናል ማለት ነው።
ቱ ከአብ ነበር ወደ ቶ ወደ ሳብ ተቀየረ። ጸሩ ጸሮ፣ ልብሱ ልብሶ፣ መጽሐፉ መጽሐፎ፣ ክሳዱ ክሳዶ፣ ግብሩ ግብሮ፣ ብሔሩ ብሔሮ፣ ሀገሩ ሀገሮ፣ ስሙ ስሞ፣ ቤቱ ይቅርታ ሞቱ ሞቶ ይሆናል ማለት ነው። ስለዚህ በካብ ከጨረሰ ወደ ተሳቢ ለመቀየር ያንን ስም ወይም ቃል ወደ ሳብ ቀለም የመጨረሻ ፊደሉን ወደ ሳብ ቀለም በመቀየር ተሳቢ ማድረግ ይቻላል ማለት ነው። ለምሳሌ ቤቱ ማለት ቤቱ ነው፣ የእሱ ቤት ማለት ነው። ለምሳሌ በአረፍተ ነገር እስኪ እንመልከተው። ለምሳሌ ተገብሮ አረፍተ ነገር ላይ ለምሳሌ ቤቱ ታንጸ በሐናጺሁ፣ የእርሱ ቤት በአናጺው ታነጸ የሚል ትርጉምን ይይዝልናል፣ ወይም ተገነባ። በገቢር ጊዜ ወይም ተሳቢ አረፍተ ነገር ስናደርገው ደግሞ ሐነጸ ቤቶ ሐናጺ፣ ሐነጸ ቤቶ ሐናጺ፣ አናጺው ወይም ገንቢው ቤቱን አነጸው፣ ቤቱን አነጸው። አሁንም ን በአማርኛ ስንተርጎም ን ፊደል አለች። ቤቱን ሐነጸ ቤቶ ሐናጺ፣ ቤቱን ገንቢ ወይም አናጺ አነጸው ወይም ገነባው የሚል ትርጉምን ይይዝልናል ማለት ነው። ሁለተኛው አረፍተ ነገር ተቀትለ ጸሩ ለዳዊት፣ የዳዊት ጠላት ተገደለ። በገቢር አረፍተ ነገር ደግሞ ዳዊት ቀተለ ጸሮ፣ ዳዊት ጠላቱን። ለምሳሌ ቀደም ተቀትለ ጸሩ ለዳዊት፣ የዳዊት ጠላት ተገደለ፣ ጠላት ብቻ ነው ያልነው። ስለዚህ ጸሩ የሚለው ተሳቢ አይደለም። ተሳቢ ማለት ገቢር ግሱ ላይ ወድቆ ወይም ተገኝቶ የተሟላ ሀሳብ በገቢር አረፍተ ነገር ላይ እየወደቀ የተሟላ ሀሳብ የሚሰጥልን ነው ብለናል። ስለዚህ ዳዊት ቀተለ ጸሮ ካልን ግን ዳዊት ጠላቱን፣ ለምሳሌ ዳዊት ቀተለ ትርጉም አለው፣ ግን ተሳቢ ስናስገባበት የበለጠ ትርጉም ይሰጠናል። ዳዊት ቀተለ ማንን? ጠላቱን። ጠላቱን የሚለው ተሳቢ ወይም ኦብጀክት ነው ማለት ነው። ጸሮ ማለት ጠላቱን የሚል ትርጉም ይሰጥልናል ማለት ነው። ሶስተኛውም እንደዚሁ ተሰጠ ልብሱ ለጴጥሮስ፣ የጴጥሮስ ልብስ ተቀደደ። ጴጥሮስ ሰጠጠ ልብሶ፣ ይቅርታ ጴጥሮስ ሰጠጠ ልብሶ። አሁንም ልብሱ ነበር፣ እሱን ወደ ሶ መቀየር ነው። ትርጉሙ ምንድን ነው? ጴጥሮስ ልብሱን ቀደደ ነበር። መጀመሪያው የተገብሮ አረፍተ ነገር ጊዜ ተሰጠ ልብሱ ለጴጥሮስ፣ የጴጥሮስ ልብስ ተቀደደ ነበር። አሁን ግን ራሱ ድርጊት ፈጻሚ ጴጥሮስ ነው። ጴጥሮስ ልብሱን ቀደደ። ን አለች። አሁንም ስንተረጉሙ ልብሱን ቀደደ፣ ጴጥሮስ ልብሱን ቀደደ። ስለዚህ ልብሶ የሚለው እንደ ተሳቢ ያገለግላል ማለት ነው። እሺ ወደ ሶስተኛው ህግ ስናልፍ ደግሞ ህግ ሰለስቱ ፍጻሜ ፊደሉ ሳልስ ዘኮነ ተገብሮ ስም ይትዌለጥ ሀበ ሐምስ ለገቢረ ተሳቢ ተገብሮ አረፍተ ነገር። በሁለቱ ህጎች ላይ በመጀመሪያው ህግ ላይ ስለ በሳድስ ከጨረሱ ወደ ግዕዝ በመቀየር ተሳቢ መመስረት ይቻላል ብለናል። በሁለተኛው ህግ ላይ ደግሞ ወደ ካዕብ ከሆነ ስሙ ተሳቢ ለማድረግ ወደ ሳብ በመቀየር መመስረት ይቻላል ብለናል። አሁን ደግሞ ሶስተኛው ህግ ሳልስ ከሆነስ፣ ሶስተኛ ፊደል ከሆነ ወደ ምን እንቀይራለን? ወደ ሐምስ ወይም ወደ አምስተኛዋ ፊደል በመቀየር ተሳቢ ማድረግ ይቻላል ነው የሚለን ሶስተኛው ህግ። ስለዚህ እነዚህን ቃላቶች በምሳሌ ስናያቸው፣ ለምሳሌ የመጀመሪያው ብእሲ ነው። በተገብሮ ጊዜ ብእሲ ከሆነ ብእሲ ሳልስ ፊደል በሳልስ ፊደል ነው የሚጨርስ። ሲ ሳልስ ፊደል ነች ወይም ሶስተኛ ፊደል ነች። ወደ ተሳቢ ወደ ገቢር ስንቀይረው ወይም ተሳቢ ወደ ሳቢ ስንቀይረው ቃሉን ብእሴ ይሆናል ማለት ነው። ወደ ሐምስ ወይም ወደ አምስተኛ ፊደል ይቀየራል። ከይሲ ከይሴ፣ መያሲ መያሴ፣ ቀዳሲ ቀዳሴ እያለ መተርጎም እንችላለን ማለት ነው። ለምሳሌ ሰው ነበር፣ ብእሴ ሲሆን ሰውየውን፣ ከይሲ እባብ ነበር፣ ከይሴ እባብን፣ መያሲ አሳላፊ ነበር፣ መያሲ አሳላፊን ወይም አዳይን ሊሆን ይችላል።
ቀዳሲ ቀዳሽ ነበር። ቀዳሴ ደግሞ ቀዳሽን ድርጊት ተቀባይ ማለት ነው። ለምሳሌ አክቲቭ እና ፓሲቭ ቮይስ አለ አይደል? ድርጊት ተቀባይ ያለው ማለት ነው። አድራጊ ካለ ለምሳሌ በገቢር ጊዜ አድራጊ ካለ ድርጊቱን የሚቀበለው ተሳቢ ወይም በእንግሊዘኛ ኦብጀክት አለ ማለት ነው። ለምሳሌ በእንግሊዘኛ ሁለት አይነት ቨርቦች አሉ አይደል? ትራንሲቲቭ እና ኢንትራንሲቲቭ። ተሳቢ ያላቸው ኦብጀክት ያላቸውና የሌላቸው ወይም ተሳቢ ያላቸውና የሌላቸው። በዚህን ጊዜ ደግሞ ትራንሲቲቭ ቨርብ ማን ነው ማለት ነው? ገቢር ነው የሚሆን። ኢንትራንሲቲቭ ደግሞ ተገብሮ ነው የሚሆን ማለት ነው። ገቢር ግስ ድርጊት ተቀባይ ያለው ማለት ነው። ተገብሮ ግስ ግን ባይኖረውም ችግር የለም ማለት ነው። ስለዚህ በገቢር ግስ ጊዜ የግዴታ ተሳቢ አለ ማለት ነው። ወይም በገቢር አረፍተ ነገር ጊዜ የግዴታ ምን አለ? ተሳቢ አለ ማለት ነው። ለምሳሌ በምሳሌ ስናየው ተፈጥረ ብእሲ፣ ሰውየው ተፈጠረ። አምላክ ፈጠረ ብእሲ፣ ብእሴ ይሆናል ማለት ነው። እዚህ ጋር አሁን ድርጊት ፈጻሚ ያለ አምላክ ፈጠረ፣ አምላክ ሰውን ፈጠረ። ተፈጥረ ብእሲ፣ ተፈጠረ ማን? ሰው የሚል ትርጉምን ይዝላል። እዚህ ጋር ግን ማን ሰውን ፈጠረ። ለምሳሌ ሁለተኛው ተቀጥቀጠ ከይሲ፣ እባብ ተቀጠቀጠ። ወደ ገቢር ስንቀይረው አዳም ድርጊት ፈጻሚ ያለ ማለት ነው። እዚህ ጋር ቀጥቀጠ ማንን? ከይሴ፣ እባብን ቀጠቀጠ። አዳም እባብን ን አለች እስካሁን ን ፊደል በአማርኛ ስንተረጉመው ያው ን የሚል ቅጥያ ትኖራለች ማለት ነው። ስለዚህ አዳም ቀጥቀጠ ከይሴ ማለት አዳም እባብን ቀጠቀጠ ነው። ተጸውዐ መያሲ፣ እንግዳ ጸውዐ መያሲ፣ መጻ ቀዳሲ፣ ካህናት አቀቡ ቀዳሴ እያለ ይቀጥላል ማለት ነው። ስለዚህ ምን ከሆነ ቃሉ ወይም ስሙ በሳልስ ከጨረሰ ወደ ሐምስ በመቀየር መመስረት ይቻላል። እሺ አሁን 3 ህግ አይተናል። ወደ አራተኛው ህግ ስናልፍ ህግ አርባዕቱ ለምሳሌ በ3 ቀለማት አይተናል። ሳድስ ሲሆን ወደ ግዕዝ ይቀየራል ብለናል። ህግ አሐዱ። ህግ ክልኤቱ ደግሞ ካዕብ ሲሆን ደግሞ ወደ ሳብ ይቀየራል ብለናል። ህግ ሰልስቱ ደግሞ አሁን ያየነው ሳልስ ሲሆን ወደ ሐምስ ይቀየራል ብለናል። ህግ አርባዕቱ ደግሞ ከነዚህ ውጭ ያሉት ቀለሞች ቢሆኑስ? ለምሳሌ በተፈጥሮቱ ፍጻሜሁ ራብ ሐምስ ወሳብ ዘኮነ ስም ምንተኑም እይትቤለጥ ወባሕቱ ይከውን ለገቢር ወለተገብሮ አረፍተ ነገር ሊሆን ይችላል ማለት ነው። ለምሳሌ ከሶስቱ 3 ህግ አይተናል አይደል? በሳድስ ሲጨርስ በካዕብና በሳልስ ከነዚህ ውጭ ያሉት በራብ በሐምስ በሳብስ ከጨረሰ ነው የሚለን አንቀይረውም። ለገቢርም ለተገብሮ ግስም እንደዛው ነው የሚያገለግለው ነው የሚለን። ትርጉሙ ግን ያው ይለያያል ማለት ነው። ለምሳሌ በራብ ቀለም ትህትና የሚለው ራብ ቀለም በተገብሮ ትህትና ነው፣ በገቢርም ትህትና ይሆናል፣ አይቀየርም። ጤና ና ራብ ነች፣ ጤናም እንደዛው ይሆናል። ዜና ዜና። በአረፍተ ነገር ስናየው ግን ወይም በትርጉም ስናየው ግን ይለያያል። ለምሳሌ ተዘርወ ደመና በነፋስ፣ ነፋስ ዘረወ ደመና፣ ተዘርወ ዘረወ ምንም አልተቀየረም። ተብቻው ተገብሮ ስለሆነ ተ ትጨመራለች እንጂ የመጨረሻ ፊደሉ አልተቀየረም። ተገብረ ትህትና በአምላክ፣ አምላክ ገብረ ትህትና። ለምሳሌ ተገብረ ትህትና በአምላክ ትህትና ተሰራች ወይም ትህትና ተከናወነች የሚል ትርጉምን ይይዝልናል። በአምላክ አምላክ ገብረ ትህትና፣ አምላክ ትህትናን እዛ ጋር ትህትና ተከናወነች ወይም ተደረገች ወይም ተሰራች ሊሆን ይችላል። እዚህ ጋር ግን በገቢር ግስ ጊዜ አምላክ ገብረ ትህትና፣ አምላክ ገብረ ትህትና፣ አምላክ ትህትናን ን አለች ማለት ነው። ትህትናን ሰራልን፣ ትህትናን ፈጸመልን፣ ትህትናን አደረገ የሚል ትርጉምን ሊይዝልን ይችላል።
ለምሳሌ በአረፍተ ነገር ስናያቸው ተዘርወ ደመና በነፋስ፣ ነፋስ ዘረወ ደመና። ሁለተኛው ተገብረ ትሕትና በአምላክ፣ አምላክ ገብረ ትሕትና። እዚህ ጋር አሁን የትርጉም ልዩነት አላቸው ብያቸዋል። ለምሳሌ ተገብረ ትሕትና በአምላክ ይቅርታ፣ ተገብረ ትሕትና በአምላክ፣ ትሕትና ተከወነ ወይም ትሕትና ተደረገ በአምላክ ትሕትና ተደረገ የሚል ትርጉምን ይይዝልናል። በገቢር ጊዜ ግን አምላክ ገብረ ትሕትና፣ አምላክ ትሕትናን አደረገ የሚል ትርጉምን ነው የሚይዝልን። አምላክ ትሕትናን አደረገ አለች ማለት ነው። አሁን የትርጉም ልዩነት አለው ማለት ነው። ተሳቢ እንደ ተሳቢ ነው ማለት ነው ሁለተኛው ትሕትና የሚያገለግል። ሶስተኛው ተረክበ ጤና በሐኪም፣ ህሙም ረከበ ጤና። ተነግረ ዜና በዜናዊ፣ ዜናዊ ዜነወ ዜና። ተነግረ ዜና በዜናዊ፣ በዜናዊ ዜና ወይም ወሬ ተነገረ። ዜናዊ ድርጊት ራሱ ሰውየው ዜናዊ የሚባለው ሰውዬ ዜነወ ወይም ነገረ ምንን? ዜናን ወይም ወሬን ዜናን ማለት ነው። ዜና የሚለው እና የበፊቱ ዜና ልዩነት አለው ማለት ነው፣ በተገብሮና በገቢር ጊዜ ማለት ነው። ስለዚህ በራብ ቀለም ይህን ይመስላል። ቃሉ ግን አይቀየርም ማለት ነው፣ ወይም የፊደል ለውጥ አያመጣም። በሐምስ ጊዜም እንደዛው ነው። ጽጌ ጽጌ ነው። ጉባኤ፣ ጊሜ ቅኔ። በአረፍተ ነገር ስናየው ተቀስመ ጽጌ፣ አሮን ቀሰመ ጽጌ፣ ተገብረ ጉባኤ፣ አበው ገብሩ ጉባኤ ተሰራ ወይም ተደረገ። ተገብረ ጉባኤ ተደረገ ወይም ተዘጋጀ ልንለው እንችላለን። ሁለተኛው ላይ ስንመጣ ግን አበው ገብሩ አበው ጉባኤን አዘጋጁ ወይም አደረጉ ጉባኤን ይሆናል። በተገብረው ጊዜ ግን ተገብረ ጉባኤ ተደረገ። በገቢር ጊዜ ግን አበው ጉባኤን ወይም አባቶች ጉባኤን አደረጉ። ተርእየ ጊሜ ደመና ዘረወ ጊሜ፣ ተቀንየ ቅኔ ያሬድ ቀነየ ቅኔ። እንደዚህ እያል በሐምስ ጊዜ መመስረት ይቻላል ማለት ነው። እሺ ወደ መጨረሻው ህግ ወደ አምስተኛው ህግ ስናልፍ ህግ አምስቱ ነው። በፊደላት አየን የፊደል ወይም የቀለም ቅርጽ ሲለውጡ። አሁን ደግሞ እስካሁን ያየናቸው ስም ነበሩ። ስሞች ሲቀየሩ ነው። ስሞች እንደ ተሳቢ ያገለግላሉ፣ ግን ፊደላቸውን ይቀይራሉ ብለን አይተናል። አሁን ደግሞ መጠይቃዊ ቃላት አማርያን ወአሃዛተ ግስ ይትወለጡ ከመዝ እንዘ ይከውኑ ገቢር ወይም ተሳቢ። ለምሳሌ መጠይቃዊያን ቃላት ወይም አማርያን ወይም አሃዛት ከሆኑ አስተማሪ ማለት ነው። አማርያን ለማለት አስተማሪ ለማለት ነው። ወይም አሃዛት ከሆኑ አሃዛተ ግስ ከሆኑ ይቀየራሉ ነው የሚለን። ለምሳሌ ዝንቱ ይህ ማለት ነው ዝንተ ይሆናል። ዛቲ ይቺ ዛተ ይሆናል በገቢር ጊዜ ወይም ተሳቢ ሲሆን። እስፍንቱ እስፍንተ ወይም ስፍነ። ለምሳሌ ሰለስቱ በቁጥር ከሆነ ደግሞ ሶስት ሰለስተ። ትርጉማቸውም በዛው ልክ በቅንፍ እንደተቀመጠው ይለያያል ማለት ነው። ለምሳሌ ዝንቱ ይህ ማለት ነው። ዝንተ ይህንን ን አለች አሁንም። ለምሳሌ ሰለስቱ ሶስት ሰለስተ ሶስትን። እስፍንቱ ስንት እስፍንተ ስፍነ ስንቱን። ዛቲ ይቺ ዛተ ይችን። እንደዚህ እያል ገቢር ወይም ተሳቢ ቃላትን ማውጣት መመስረት ይቻላል ማለት ነው። እስኪ በአረፍተ ነገር ስናየው ዝንቱ ግብር ተገብረ፣ ይህ ስራ ተሰራ ነው የሚል። እዚህ ጋር ተገብሮ ነው ድርጊት ፈጻሚው ስላልተገለጸ ማለት ነው። ዝንቱ ግብር ተገብረ፣ ይህ ስራ ተሰራ። ገቢር ሲኖረው ወይም አድራጊ ሲኖረው ግን ገብረ አብ ዘንተ ግብረ፣
ገብረ አብ ዘንተ ግብረ። አባት ይህንን ስራ ሰራ ማለት ነው። ይህንን የሚል ዘንተ ማለት ይህንን ብለናል ቅድም። ይህንን ስራ ሰራ። የቅድሙ ላይ ግን በተገብሮ ጊዜ ግን ዝንቱ ግብር ተገብረ፣ ይህ ስራ ተሰራ ብቻ የሚል ትርጉምን ነው የሚይዝልን ማለት ነው። ሁለተኛው ምሳሌ ስናይ ተገብረት ዛቲ ግብር፣ ይች ስራ ተሰራች። አሁንም ባለቤት የለውም። በገቢር ጊዜ ግን ገብረት ዛተ ግብር፣ እናት ይህችን ስራ ሰራች የሚል ትርጉምን ይይዝልናል ማለት ነው። ቅድም አባት ይህንን ስራ ሰራ፣ አሁን ደግሞ ዛተ ስላለ እናት ይህችን ስራ ሰራች። ሶስተኛው ክልኤቱ ውሉደ መጽኡ ዜ፣ ክልኤቱ ውሉደ መጽኡ ዜ፣ ሁለቱ ልጆች እዚህ መጡ። ሁለቱ ልጆች ወይም ሁለት ልጆች እዚህ መጡ። ወደ ገቢር ስንቀይረው ደግሞ አቤል ጸውአ ክልኤተ እደው፣ አቤል ሁለቱን ን ትጨመራለች ተሳቢ ስለሆነ ክልኤተ የሚለው አቤል ሁለት ልጆችን ጠራ የሚል ትርጉምን ይይዝልናል ማለት ነው። ስለዚህ ተሳቢ ለአረፍተ ነገር በተለይ ለገቢር አረፍተ ነገር ገቢር አረፍተ ነገርን ስንመሰርት ገቢር ግስ ላይ እየወደቁ ስለ አረፍተ ነገሩ የተሟላ ሀሳብ የሚሰጡልን የአረፍተ ነገር አንዱ ክፍል ናቸው። አረፍተ ነገር 3 አበይት ክፍላት አሉት ብለናል። የመጀመሪያው ባለቤት አለው ድርጊት ፈጻሚው፣ ሁለተኛው ግስ አለው፣ ሶስተኛው ደግሞ በተለይ በገቢር ግስ ጊዜ የማይቀረው ተሳቢ ነው ማለት ነው። ስለዚህ ስለ ተሳቢ ያየነው ያስኩላችሁ 5ቱ ህጎች ይህንን ይመስላሉ። እስኪ ከመጨረሳችን በፊት ግን እሺ አንድ ህግ አለ፣ ህግ 6ቱ። ይህን ህግ እናይና ጥያቄዎችን ሰርተን የዛሬውን ትምህርት በዚሁ እናበቃለን። ህግ 6ቱ ደግሞ ምንድን ነው የሚለን? ኩሎሙ አስማተ ተጸውኦ ይደምሩ ሀ ፊደል በድህሬሆሙ እንዘ ይከውኑ ገቢር ወይም ተሳቢ። ሁሉም አስማተ ተጸውኦ ወይም የተጸውኦ ስም የምንላቸው አለ አይደል? በስም ትምህርታችን ላይ ያየውን የመጠሪያ ስም የምንላቸው ስመ ተጸውኦ ይባላሉ ወይም አስማተ ተጸውኦ። እነዚህ ስሞችን ካገኘን ተሳቢ ለማድረግ እነዚህን ስሞች መጨረሻ በስሙ ወይም በቃሉ መጨረሻ ላይ ማን ፊደልን መቀየር ሳይሆን መጨመር፣ ሀ ፊደልን በመጨመር ተሳቢ ማድረግ ይቻላል ነው የሚለን ስሙን። ለምሳሌ እግዚአብሔር እግዚአብሔርሃ፣ ሰለሞን ሰለሞንሃ፣ አዳም አዳምሃ፣ ኤልሳቤጥ ኤልሳቤጥሃ የሚል ትርጉምን ይይዝልናል ማለት ነው። ስለዚህ እነዚህን ስሞች ተሳቢ ለማድረግ ሀ ፊደልን በመጨመር በዚህ መሰረት ተሳቢ ማድረግ ይቻላል ማለት ነው። ለምሳሌ እግዚአብሔር በፍጥረቱ ታወቀ፣ እግዚአብሔር በፍጥረቱ ታወቀ የሚል ትርጉምን ይይዝልናል። ገቢር ግስ ስናረገው ደግሞ ወይም ገቢር አረፍተ ነገር ስናረገው ደግሞ አይመሩ ፍጥረታት እግዚአብሔርሃ፣ ፍጥረታት እግዚአብሔርን። አሁን እግዚአብሔርሃ የሚለው ተሳቢ ሆነ ማለት ቅድም እግዚአብሔር በፍጥረቱ ታወቀ፣ እግዚአብሔር የሚለው ተሳቢ አልነበረም። አሁን ግን አይመሩ ፍጥረታት እግዚአብሔርሃ፣ ፍጥረታት እግዚአብሔርን አወቁት የሚል ትርጉምን ይይዝልናል ማለት ነው። ሁለተኛው ተኮነነ አዳም በሕዝብ፣ ተኮነነ አዳም በሕዝብ። ኮነነ ማለት ተሾመ የሚል ትርጉምን ሊይዝልን ይችላል። አዳም በሕዝብ ተሾመ የሚል ትርጉምን ሊይዝልን ይችላል። ወደ ገቢር ስናይ ኮነነ ሕዝብ አዳምሃ፣ ሕዝብ አዳምን ሾመ፣ አዳምን ሆነ ማለት ነው። አሁን አዳምሃ ስንል አዳምን የሚል ትርጉም ይይዝልናል ማለት ነው። የመጨረሻው ተከብረት ማርያም በኩሉ፣ ማርያም በሁሉም
በሁሉ ዘንድ ተከበረች የሚል ትርጉምን ይይዝልናል። ሁለተኛው ደግሞ ገቢር ሲሆን ሕዝብ አክበሩ ማርያምሃ፣ ሕዝብ ማርያምን አከበሩ የሚል ትርጉምን ይይዝልናል ማለት ነው። ስለዚህ ሀ ፊደልን በመጨመር ተጸውዖ ስም ከሆነ አስተውሉ፣ ተጸውዖ ስም ከሆነ ሀ ፊደልን በመጨመር እንደዚህ መመስረት ይቻላል ማለት ነው። ስለ ተሳቢ በ6 ህጎች መሰረት ይዤላችሁ የመጣሁት ትምህርት ይህን ይመስላል። የዛሬውን ትምህርታችን ከመጨረሻችን በፊት ግን እስኪ ይችን 5 ጥያቄዎች ሰርተን የዛሬውን ትምህርት ወይም የዛሬውን የተሳቢ ትምህርት በዚህ እናበቃለን ማለት ነው። እስኪ እነዚህን 5 ጥያቄዎች ለመስራት ሞክሩ። ተገብሮ አረፍተ ነገር አለ በግራ በኩል በቀኝ በኩል ለመስራት ሞክሩ። ምንድነው የሚለው? መጀመሪያ ምልማዱ ወልጥ ወይም ወልጢ እምነ ተገብሮ ሀበ ገቢር አረፍተ ነገር እምታየት ዛለሁ ተስዕሎታት። ስለዚህ በ6 ክፍል ይዤላችሁ የመጣሁት በ6 ህጎች ይዤላችሁ የመጣሁት የተሳቢ ትምህርት ይህንን ይመስል ነበር። የዛሬውን ትምህርታችን ከመጨረሳችን በፊት ግን እስኪ እነዚህን 5 ጥያቄዎች ለመስራት ሞክሩ። ምልማድ ወልጥ ወይም ወልጢ እምነ ተገብሮ ሀበ ገቢር አረፍተ ነገር እምታይት ዛለው ተስዕሎታት። እስኪ ከዚህ በታች ያሉትን ተገብሮ ግሶችን ወደ ገቢር ግስ በመቀየር ወይም ይቅርታ ተገብሮ አረፍተ ነገሮችን ወደ ገቢር አረፍተ ነገር በመቀየር ለመስራት ሞክሩ። የመጀመሪያው አረፍተ ነገር መጽሐፍ ተከስተ በመምህር፣ ሁለተኛው ተፈነወ ወልዱ በአብ፣ ሶስተኛው ተፈጸመ ግብሩ ለብእሲ፣ አራተኛው ደብተራ ተተክለ በሙሴ፣ አምስተኛው ተቀስመ ፍሬ በአሮን። ስለዚህ እነዚህን አረፍተ ነገሮች አንዱን ስም ወደ ተሳቢ በመቀየር ለምሳሌ ድርጊት ፈጻሚው አለ አይደለ? ድርጊት ፈጻሚውን ወይም ባለቤቱን በማውጣት አንዱን ስም በገቢር ግስ ላይ ተሳቢ በማድረግ እስኪ ገቢር አረፍተ ነገር ለመስራት ሞክሩ። እሺ ወደ ጥያቄያችን መልስ ስናልፍ መጽሐፍ ተከስተ በመምህር ነው የሚል መጽሐፍ በመምህር ተገለጠ ማለት ነው። ወደ ገቢር አረፍተ ነገር ስንቀይረው ደግሞ መምህር ከሰተ መጽሐፍ፣ መምህር መጽሐፉን ገለጠ መጽሐፉን። ስለዚህ መጽሐፍ የሚለው ስም ምንድነው ወደ ተሳቢ ሲቀየር ፈ ሆነ አይደል? መጽሐፍ ነበር መጽሐፍ ሆነ። ስለዚህ ለምንድነው ግዕዝ የሆነ? ህግ አንድን ካስታውሳችሁ የመጨረሻው ፊደል ወይም ቀለም ሳድስ ከሆነ ወደ ምን ይቀየራል? ወደ ግዕዝ። ስለዚህ መጽሐፍ ሆነ ማለት ነው። ሁለተኛው ተፈነወ ወልዱ በአብ፣ ልጁ በአብ ተላከ፣ አብ ፈነወ ወልዶ አብ ልጁን ላከ የሚል ትርጉምን ይይዝልናል። ስለዚህ ወልዱ ነው የሚል። ወልዱ ከሆነ ደግሞ በምን ፊደል ነው ወይም ቀለም ነው የጨረሰ? በካብ ከጨረሰ ደግሞ ወደ ምን መቀየር አለብን? ተሳቢ ለማድረግ ብለናል። ወደ ሳብ፣ ወደ 7ኛው ፊደል። ስለዚህ አብ ፈነወ ወልዶ ይሆናል ማለት ነው። ሶስተኛው ተፈጸመ ግብሩ ለብእሲ፣ ብእሲ ፈጸመ ግብሮ። አራተኛው ይሄም እንደዛው ነው። ግብሩ ነበር በሩ ነው የጨረሰ ግብሮ ይሆናል ማለት ነው ወደ ሳብ በመቀየር። ምክንያቱም በካብ ከጨረሰ ተሳቢው ወደ ተሳቢ ስንቀይረው የመጨረሻ ፊደሉ ምን ማድረግ አለብን ብለናል? ወደ ሳብ በመቀየር መመስረት ይቻላል ብለናል። አራተኛው ደብተራ ተተክለ በሙሴ፣ ደብተራ ተተክለ በሙሴ፣ ደብተራ ወይም ድንኳን በሙሴ ተተከለ። ወደ ገቢር ስንቀይረው ሙሴ ተከለ ደብተራ። ስለዚህ ደብተራ የሚለው በምንድን የጨረሰ? በራብ። አስታውሱ፣ በራብ ከጨረሰ በሐምስ ከጨረሰ ወይም እና በሳድስ ከጨረሰ ምንም አይነት ለውጥ አይኖረውም ብለናል። ግን የትርጉም ለውጥ አለው። ለምሳሌ ሙሴ ተከለ ደብተራ ነው ያልነው። ደብተራ እዛ ጋም ደብተራ ነው፣ በተገብሮ ጊዜም በገቢር ጊዜም ደብተራ ነው። ስለዚህ
የሁለቱ የፊደል ቅርጽ ልዩነት የለውም። ግን እዚህ ጋር ሙሴ ተከለ ደብተራ፣ ሙሴ ደብተራን ወይም ድንኳንን ተከለ የሚል ትርጉምን ይይዝልናል ማለት ነው። የመጨረሻው ተቀስመ ፍሬ በአሮን፣ ፍሬ በአሮን ተቀሰመ ወይም ተቆረጠ ሊሆን ይችላል፣ ወይም ተለቀመ። ተቀስመ ፍሬ በአሮን ወደ ገቢር ስንቀይረው አሮን ቀሰመ ፍሬ፣ አሮን ፍሬን ቀሰመ የሚል ትርጉምን ይይዝልናል ማለት ነው። ስለዚህ በዚህ መሰረት ሌሎችንም አረፍተ ነገሮች ስታገኙ አረፍተ ነገር 3 አበይት ክፍላት አሉት ብለናል። የመጀመሪያው ስም፣ ሁለተኛው ግስና ሶስተኛው ተሳቢ ነው። ስለዚህ እነዚህን አበይት በተለይ በገቢር አረፍተ ነገር ጊዜ እነዚህ 3 ክፍሎች ስለሚገኙ የትኛው ተሳቢ፣ የትኛው ግስ፣ የትኛው ባለቤት መሆኑን በዚህ መሰረት መለየት ይቻላል ማለት ነው። ለዛሬ ስለ ተሳቢ ይዤላችሁ የመጣው ትምህርት ይህንን ይመስል ነበር። ስለ አረፍተ ነገር ትምህርታችን ባጭሩ ይህንን ይመስላል። በቀጣይ ሌላኛው የሰዋሰው ክፍል እና ዋናው ስነ ጽሁፍ ነው። እስካሁን ያየናቸው የቃል ክፍሎችም፣ ፊደልም፣ አረፍተ ነገርም፣ ተሳቢም፣ ሀረግም ሁሉም የመጨረሻ ዓላማቸው ምንድነው? ስነ ጽሁፍ ወደ ስነ ጽሁፍ ለመቀየር ነው አይደለ? በስነ ጽሁፍ ደግሞ ምን አለ? ስነ ቃል አለ፣ መጽሐፍት፣ አንድምታ ትርጓሜ አለ፣ ቅኔ አለ። ስነ ጽሁፍ ውስጥ ብዙ ነገር አለ። ስለዚህ ዜማ አለ፣ አራቱ ጉባኤያት የምንላቸው ወደፊት በሰፊው እያንዳንዱን በስነ ጽሁፍ ትምህርታችን እያንዳንዱን ከፋፍለን የምናይ ይሆናል። ስለዚህ በቀጣይ ዋናው የግዕዝ ትምህርት ስለሆነ ወይም የመጨረሻ ግቡ ስለሆነው ስለ ስነ ጽሁፍ ወይም በእንግሊዝኛ ሊትሬቸር ይዤላችሁ የምመጣ ይሆናል። ሀሳብ አስተያየት ካላችሁ አሁንም ማስቀመጥ አትርሱ። በቀጣይ በስነ ጽሁፍ ትምህርታችን እስከምንገናኝ ድረስ መልካም ጊዜ